በግድ ታስሮ በግ ታውቃላችሁ በግ በግድ በቃ ታስሮ ሊታረድ የደረሰ በግ እንደዛ እኮ ነው በቃ እንደዚህ ነው እሱ ምንም ቤተሰብ ዛሬ የምነግራችሁን ነገር በደንብ አድርጋችሁ መስማት አለባችሁ በጣም በቃ እኔ እንጃ አብርሃም ከኋላ ተደበቀ ግን ቤተሰብ ማርያምን ነው የምላችሁ ማርያም እንደው እናንተ ራሳችሁ ትመሰክራላችሁ እንደው እኔ ትክክለኛ ነገር ነው የምነግራችሁ ስሙኝ በደንብ አድርጋችሁ ምን እንደሚፈጠር ሁሉ በደንብ አድርጋችሁ አዳምጡ ይሄን ቪዲዮ ግን በማርያም ስሞትላችሁ ላይክ አድርጉ እሺ በደንብ አድርጋችሁ ላይክ እያደረጋችሁ እስቲ አስደስቷት እህቷችን ዛሬ ደግሞ ሰብስክራይብ አድርጉኝ ቤተሰብ እንግዲህ ምንድነው አብርሃም ምንድነው የከፋክ ነገር እኔ እኮ አሁን አልገባኝም የአብርሃም ፊት ለምንድነው እንደዚህ ሆነው በጣም ደስተኛ አይደለም እኮ አብርሃም እኮ አሁን እኮ በግድ ታስሮ በግ ታውቃላችሁ በግ በግድ በቃ ታስሮ ሊታረድ የደረሰ በግ እንደዛ እኮ ነው በቃ እንደዚህ ነው እሱ ምንም እንደው ፍላጎቱ ምንም ማርያምን አልተዋጠልኝም እመቤቴን ነው የምላችሁ ላቅ እስቲ እናንተ ሁላችሁም እስቲ መስክሩ አብርሃም ደስተኛ ነው ፊቱ ደስተኛ አይደለም ለሄርሜላ በጣም ፍቅር አለው ቤተሰብ ያዩት ነው ያው አብርሃም ያው የልጁም ነገር የሷም ነገር ስለሆነበት ነው እንጂ አብርሃም የቆረጠው እንጂ አይቆርጥም ታያላችሁ ከሄርሜላ ጋር ካልተገናኘ እግዚአብሔር ነው የምላችሁ እኔ ስታዩኝ ይቱነ ውሸታም በሉኝ ከሄርሜላ ጋር መልሰው ካልተገናኙ ለማየት ያብቃችሁ ሄርሜላ ሸሪራ ነች በጣም አደገኛ ሴት ነች ሄርሜላ ማለት ሩታውን ቶሎ ብላ ከሀገር ይዛው ካልወጣች ታያላችሁ አብረው ይገናኛሉ አብርሃም ደስተኛ አይደለም ከሄርሜላ ጋር መለያየቱ ከጓደኞቹ ጋር መለያየቱ ደስተኛ አይደለም ምንም ደስታ እየሰጠው አይደለም እኔ ደግሞ ሩታን ደግሞ ሳስባት ሩታም የሆነ ሸር እያሰበች እንደሆነ በቃ ራሴ እየነገረኛል ሩታ የሆነ ነገር እያሰበች ነው እኔ አላቅም ብቻ እውነት እንደው ለአብርሃም እውነት ልቧን ከፍታ እውነት ቀርባው ነው ብላችሁ የምታስቡት ሩታ የሆነ ነገር ልሰራ አስባ ይሆናል ወይም እውነት ተመልሳም ሆና ያው ትዳሯን ለመሰብሰብ ፈልጋም ሊሆን ይችላል እሱ አይታወቅም ግን ይዛው ብትሳፈር ጥሩ ነው እና ሄርሜላ ታያላችሁ በመጨረሻ ሄርሜላ ጋር ነው አብርሃም የሚሄደው አብርሃም አሁን ታያችኋለች ከዛ በኋላ ሩታ የምታረጉን ነገር ትሰማላችሁ በቃ እውነቴን ነው የምናገረው አብርሃም ምንም ደስተኛ አይደለም ለመታረቁ ህይወቱ ሁሉ ምስቅልቅልቅል ያለ ነው የሚመስለው በቃ ምን እንደሆነ አላቀም ከሩታ ጋር ሲሆን ምንም ፊቱ ደስታ ይታይበት ምን የለበት ለምንድነው ቀስ ብለን ማንን ነግራት ቀስ ያልን እኮ መለየት እንችል ነበር አለች ግን አለ እንደዛ በጣም ነው የገረመኝ እና ደግሞ እባካችሁ ከእንደዚህ አይነት ሴቶች ደግሞ ባላችሁን ተጠንቀቁ ምለው እንደ ሄርሜላ አይነት ጋጠወጥ ሴቶች በሚስት ፍለፊት አፈቅራለሁ ከሚሉ ሴቶች እግዚአብሔር ይጠብቃችሁ ነው ምለው እና እባክሽን በቃ ሄርሜላ ተፋቻቸው ከህይወታቸው ውጪ ጥፊ በቃ ጥፍት በይስቲ ለሳምንት ለ15 ቀን ለአንድ ወር እስቲ ከአብርሃም ፍለፊት ጥፊ እውነቴን ነው የምናገረው ህይወቱን ይኑርበት ልጁ በቃ ደስተኛ ይሁንበት እስቲ ተውት በቃ ማርያምን ተውት በቃ እስቲ እንዴ ድርቅ ብለሽ በቃ አትሆነህም እኔ ነኝ መሆነ ከመታፈቅር ሰው ጋር ነው መሆን ያለብህ ምናምን አረ በጣም ሼም ነው ቤተሰብ ታላችሁ እኔ ነገም ተነጉዳም እነግራችኋለሁ ሄርሜላም ከባድ ሴራ አሲራባት ነው ሩታ ላይ የምትመጣው ለማየት ያብቃችሁ አክስትየው የሄርሜላ አክስት በጣም ከባድ ተንኮለኛ ተንከሲስ ሴት ነች በምን አድርጋ እንደምትገባባት ሩታ ላይ ሩታን ለመጥበጥ ብዙ ነገር ነው የምታረገው ብዙ መንገዶችን ትጓዛለች ቤተሰብ እና ብቻ አብርሃም እንዳይታለል ነው ፈራው ከዚህ በኋላ እውነቴን ነው የምናገረው ትዳሩ ልጁን ስብስብ አድርጎ በቃ ይቀመጥ ጓደኛ ምንም አይሰራለትም ጓደኞቹ እንኳን ያው ብሎ ያው ከነሱ ጋር እንኳን ሚላይም አይመስለኝም ሳስበው ማናቸው ከነብሩክና ከዛ ከጣሳ ራስ ጋር ሚላዩ አይመስለኝም ግን እቺን ሄርሜላ ወንድ ልጅ ወንድ ችግር የለውም ግን ሄርሜላ የምትባል ሴትዮ በቃ አታስፈልግም ቤተሰብ አብርሃም ደግሞ እሷም በቃ መሸሽ አይፈልግም በቃ ፎንቃ አለበት ፎንቃ አልተፈታም ገና ነው አብርሃም ፎንቃ ላይ ነው ያለው ፈርቶ ነው አሁን ምንድነው መሰላችሁ ሩታ ብዙ ነገር የምታረግበት ፈርቷል አንደኛ ልጁ ላታሳየው ትችላለች ሁለተኛ ነገር ብዙ ነገሮችን ሊያጣ ይችላል ይሄ ልጅ ስለዚህ ነው እንጂ እኔ እርግጠኛ ነኝ አብርሃም እኔ እንጃ ብቻ አላቅም ሁላችሁ እስቲ ፍረዱ እስቲ አብርሃም ፍላጎት አለው ከሄርሜላ መለየት ፍላጎት አለው አይኑ ላይ አይታችሁታል እንዴት እንደማያት ሄርሜላ
እንዴ በግድ እኮ ሁን የተባለ እኮ ነው የመሰለው። ግን ሩታ ጀግና ነሽ፣ ማርያምን ትችያለሽ። ምንም ሆነ ምንም አባቱ አያመጣም። ቀጥቀጥ አድርገሽ ይዘሽ ቁጭ ታርገልሽ፣ አርፎ በራሱ ጊዜ ይስተካከላል። ስለዚህ ቤተሰብ ባለፈው ብያቸዋለሁ አይደል? ሩታ ትችላለች። እኛ ሴቶች እንችላለን፣ እናሸንፋለን። ስለዚህ በቀደም ትችላለች እያላችሁ ኮሜንቱን አጥለቅልቁ ብያችሁ ነበረ። እናንተም ሩታ ትችላለች እያላችሁ ኮሜንት አጥለቅልቃችኋል። እንግዲህ ቤተሰብ እስካሁን ድረስ ከሩታ ጎን ሆነን ሩታን እያገዝናት በነገርም በምንም በሁሉም ነገር ከሷ ጎን ቁመን ሄርሜላ ልናሸንፋት ችለናል። ቤተሰብ እንኳን ደስ ያላችሁ ነው የምለው። ዋናው ማሸነፋችን ነው። ሄርሜላን ምንም ችግር የለም። ከዚህ በኋላ አብርሃምን እየተኮረኮመ ሆነ ምን የተባለ ወዶ ሳይሆን እንደ በግዱ ይስተካከላል። ከሩታ ጋር ያለውን ነገር ያስተካክላል። እንግዲህ ከአገር ውጪ ወጥተው ቢሄዱ ደስ ነው የሚለኝ። ለምን እቺ ሴት ውስጣቸው ገብታ ሳትረብሻቸው በፊት ይዘው ብትሄድ ይሻላል። አክስትዮን በጣም መጥፎ ተንከሲስ ሴት ስለሆነች ብዙ ነገር ሩታ ላይ ያስቡባት ስለሆነ ጠንቅቃ ሩታ ባሏን ይዛ የሆነ ጊዜ ተዝናንተው ሁሉን ነገር እንትን ብሎ ቢመጡ በጣም ደስ ይለኛል ነው ምለው። በተረፈ ቤተሰብ ወዳቸዋለሁ፣ አክብራቸዋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳቸዋለሁ። ደህና ሁኑ። ቻው ቻው።